አሜሪካ በእስራኤልና በኢራን መካከል የሚካሄደው ጦርነት ሶስተኛ ሳምንቱን አስቆጥሮ ዛሬም ድረስ ቀጥሏል። ኢራን ከአሜሪካ ሁለት የጦር መርከቦችና እንዲሁም ከእስራኤልና መሰረታቸው ከበርካታ የአረብ ሀገራት ካደረጉ የጦር ቤዞች የሚሳኤል ዝናብ እየዘነበባት ይገኛል። የየቀኑ የጀቶችና የድሮኖች ጥቃት በዚያው መጠን ጨምሯል። በሌላ አቅጣጫ ደግሞ ኢራንም በምትሰጣቸው አጸፋዊ ምላሾች የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኳታር፣ ኩዌት፣ ኦማን፣ ባህሬንና እስራኤል ከበድ ያለ የሚሳኤልና የድሮን ቡጢ እየተሰነዘረባቸው ይገኛል። ኢራን ሻሂድ የተባሉ ረጃጅም ርቀት የሚወነጨፉ አጥፍቶ ጠፊ ድሮኖችን አብዝታ የተጠቀመች እንደሆነም እየተነገረ ይገኛል። የአሜሪካ ቶምሃውክ ሚሳኤልና የእስራኤል ጀቶች ኢራንን ጨምሮ በበርካታ ኢራን ከተሞች ላይ ደጋግመው ማጥቃታቸውን ቀጥለዋል። ኢራን አሁን ደግሞ በአዲስ አይነት ሚሳኤል ተከስቻለሁ ስትል ተደምጧል። ለወሳኝ ቀን ተብሎ የተቀመጠው ሚሳኤል ይኸውና በማለት አስወነጨፍኩ ስትል ተደምጣለች። ይኸው አዲስና በትናንትናው ዕለት ወደ እስራኤል መወንጨፉ የተነገረው ሚሳኤል ሲጅል ሚሳኤል በመባል ይታወቃል። ሚሳኤሉ ረጅም ርቀት እንዲጓዝ ተደርጎ ዲዛይን መደረጉም እየተነገረ ይገኛል። ከሌሎች ሚሳኤሎች ለየት የሚያደርጉት ባህሪያትም አሉት። አንደኛው ፍጥነትና ርቀቱ ሲሆን፣ ሌላኛው ለመወንጨፍ የሚጠቀመው ኃይል እንደ ሌሎቹ ሚሳኤሎች ፈሳሽ ነዳጅ ሳይሆን ጠጣር ነዳጅ እንደሆነም ሲነገር ተደምጧል። ሚሳኤሉ እስከ 2000 ኪሎ ሜትሮች የሚደርስ ሲሆን ኢላማውን አነጣጥሮ የሚመታ መሆኑን ዘገባዎች እያመላክቱ ይገኛል። ኢራን እስካሁን በነበራት ፍልሚያ ፋታ 1 እና ፋታ 2 የተባሉ ሃይፐርሶኒክ ሚሳኤሎችን ስትጠቀም የነበረ ሲሆን በትናንትናው ዕለት የተተኮሰው ሲጅል ሚሳኤል ግን ለመጀመሪያ ጊዜ የተተኮሰ መሆኑን እየወጡ ያሉ ዘገባዎች አመላክተዋል። በጸረ ሚሳኤሎች እንዳይከሽፍ አቅጣጫዎቹን በፍጥነት እያቀያየረ ወደ ኢላማ የሚከፍ በመሆኑ ዳንሰኛ የሚል ስያሜ ተሰጥቶታል። እስራኤልም ብትሆን አለኝ ያለቻቸውን የረቀቁና በእጅጉ የዘመኑ የጦር መሳሪያዎቿን ኢራንን ለማጥቃት እየተጠቀመችበት ይገኛል። አሜሪካና እስራኤል ከፍተኛ ቁጥር ያለውን የኢራን ሚሳኤልና ሚሳኤል ማስወንጨፊያዎችን ጭምር እንዳወደሙ እየተናገሩ ይገኛል። የቃላት ጦርነቱ በዚያው መጠን ተጧጥፎ ቀጥሏል። የአሜሪካው የመከላከያ ሚኒስትር ፒት ሄግሴት ከሰሞኑ በሰጡት መግለጫ የተናገሩት አንድ ንግግር በበርካቶች አስተችቷቸዋል። በትራምፕ ትዕዛዝ ከመከላከያ ሚኒስትርነት ስያሜ ወደ ጦር ሚኒስትርነት የተቀየሩት ፒት ሄግሴት በዚሁ ከኢራን ጋር በተያያዘ በሰጡት አንድ መግለጫቸው ላይ አጥብቀን ወደፊት እንገፋለን፣ ለጠላቶቻችን የምናሳየው አንዳች አይነት ርኅራኄ የለም ሲሉ ተደምጠዋል። ብንይዛቸው እንኳን ምናቸውም ሲሉ ነበር የተናገሩት። ቀጥለን እንስማቸው። We will keep pushing, keep advancing, no quarter, no mercy for our enemies. ፒት ሄግሴት በዚሁ ንግግራቸው ላይ ዓለም አቀፍ ጦርነትና የሰብአዊ መብቶችን ድንጋጌዎች ጥሰዋል፣ የአሜሪካንንም ሕግ ሳይቀር የተጻረረ ንግግር አድርገዋል በሚል በርከት ያሉ ትችቶችን ያስተናገዱበት ሁኔታ ታይቷል። አንዳንዶች ይህ ንግግር የጦር ወንጀል ነው ሲሉም ተደምጠዋል። ከሲቢኤስ ኒውስ ፌስ ዘ ኔሽን ፕሮግራም ላይ ቆይታ ያደረጉት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ይህንኑ የመከላከያ ሚኒስትሩን ንግግር በማንሳት አጥብቀው የተቹበት ሁኔታ ታይቷል። አባስ አራግቺ በዚሁ ማብራሪያቸው ላይ የአሜሪካ የጦር ሚኒስትር ለምርኮኞች ሳይቀር ምህረት አይኖረንም በማለት ሲናገሩ ተደምጠዋል። ይህ ግልጽ የሆነ የጦር ወንጀል ነው ሲሉም ሲናገሩ ተደምጠዋል። The Secretary of War has said that there is no mercy. And this is actually a war crime. Even saying that is a war crime. ከቃል ቀድሞ በተግባሩነቱን በማሳየት በጊዜው ገንብቶ በማስረከብ በደንበኞቹ ልብ ውስጥ የማይረሳ ቦታ ያዘው ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ ሳይት ላይ የሚገኙ በግንባታ ሂደት ላይ ያሉ በ2 ዓመት ውስጥ የሚረከቡ በ70/30 የባንክ ብድር አመቻችቶ ዘመናዊ መኖሪያ አፓርትመንቶችን ከልዩ ቅናሽ ጋር ይዞላችሁ ቀርቧል። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም የንግድ ሱቆች ከ2 ሚሊዮን 699 ሺህ ብር ሙሉ ክፍያና 539980 ብር ቅድመ ክፍያ ጀምሮ በልዩ አቀራረብ ተዘጋጅተው ቀርበዋል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። አሁን ጦርነቱ በከፋ ደረጃ በቀጠለበት ሁኔታ አንዳንዶች ድርድር ያስፈልጋል፣ ያ ካልሆነ ግን ነገሮች ከዚህ የበለጠ ከቁጥጥር ውጭ የሚወጡበት ሁኔታ ይኖራል በማለት እያስጠነቀቁ ይገኛል። ፕሬዚዳንት ዶናልድ ትራምፕ ገና ጦርነቱ ሲጀመር ይህ ጦርነት የሚጠናቀቀው የኢራን አገዛዝ በማስወገድ ነው ማለታቸው አይዘነጋም። የኢራን አብዮታዊ ዘብ መደበኛ ወታደርና ፖሊስ መሳሪያቸውን አውርዱ በማለት ጥብቅ ትዕዛዝ ያስተላለፉ መሆኑ ይታወሳል። To the members of the Islamic Revolutionary Guard, the armed forces, and all of the police, I say tonight that you must lay down your weapons and have complete immunity, or in the alternative, face certain death. ትራምፕ ጦርነቱ በተጀመረ ሰሞን በድርድር ጉዳይ ጥያቄዎች ተነስተውላቸው ደጋግሞ በሰጡት ምላሻቸው ላይ የምን ድርድር ሲሉም ያጣጣሉበት ሁኔታ ታይቷል። አሁን ደግሞ በአዲስ መልኩ መነጋገርና መደራደር አለባቸው የሚሉ ጥያቄዎች በቀኝና በግራ በኩል እየተሰሙ ይገኛል። በዚሁ ዙሪያ ጥያቄ የቀረበላቸው የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሁን ባለው ሁኔታ እኛ ራሳችን በመከላከል ሂደት የምንቀጥልበት ይሆናል። እኛ የተጠቃነው ከነሱ ጋር ድርድር ላይ በነበርንበት ወቅት ነው። ይህ ደግሞ አንድ ጊዜ የሆነ ሳይሆን ከዚህ ቀደም በተመሳሳይ መልኩ የተፈጸመ ተግባር ነው። ይህ በሆነበት ሁኔታውን ስለ ድርድር ማውራት ምን አስፈለገ ሲሉም ምላሻቸውን ሰጥተዋል። ኢራን በዙሪያ ያሉትን ጎረቤቶቿና ወዳጆቿን በድሮንና በሚሳኤሎች እያጠቃች ይገኛል።
የእናንተ ጎረቤቶቻችሁ በዚህ መልኩ እያስጨነቃችሁ ባለበት ሁኔታ ከጎረቤቶቻችሁ ጋር በምን መልኩ ነው በመልካም ግንኙነት ልትቀጥሉ የምትችሉት የሚል ጥያቄም ለውጭ ጉዳይ ሚኒስትሩ አባስ አራግቺ ተከትሎላቸዋል። አባስ አራግቺ ለዚሁ ጥያቄ በሰጡት ምላሻቸው ላይ እኛ እኮ ጥቃት የፈጸምነው የአሜሪካ የጦር ሰፈር በሚያስተናግዱ ሀገራት ላይ ነው። አሜሪካም ጥቃት የምትፈጽመው እነዚህን ሀገራት ቤዝ ወይንም መንደርደሪያ በማድረግ ከሆነ ለመሆኑ ምን ማድረግ ነበረብን? ጥቃት ሲሰነዘርብን ራሳችንን የግድ መከላከል ይገባናል ሲሉ ተናግረዋል። በቀጠለው ጥያቄም የእናንተ ድሮኖች እኮ ህንፃዎችና ሲቪል ተቋማትን ሳይቀር እየደበደቡ ነው የሚል አንድ ተጨማሪ ጥያቄ ለውጭ ጉዳይ ሚኒስትሩ አባስ አራግቺ ቀረበላቸው። እሳቸው በሰጡት ምላሻቸው ይህ ፈጽሞ ትክክል ያልሆነ መረጃ ነው። እኛ ኢላማዎችን አድርገን ወታደራዊ ጥቃቶቻችንን እየፈጸምን ያለነው በአሜሪካ ጥቅሞችና በወታደራዊ ተቋማት ላይ ነው። እዚህ ጋር አንድ ነገር ማንሳትና ምሳሌ መስጠት እፈልጋለሁ። ከሰሞኑ አሜሪካ በአንድ ደሴት ላይ መጠነ ሰፊ ሮኬት ጥቃት የፈጸመችብን የተባበሩት አረብ ኤሚሬትስን ግዛት በመጠቀም ነው ሲሉ ተደምጠዋል። እዚህ ጋር አንድ ተጨማሪ ነገር ልጨምር። ከሳምንታት በፊት ኩዌት ላይ 3 የአሜሪካ የጦር ጀቶች በስህተት በወዳጅ አየር መቃወሚያ ተመትተዋል መባሉን ሰምታችኋል። እዚህ ጋር መነሳት ያለበት ጥያቄ እነዚያ ጀቶች ኩዌት ምን ይሰራሉ የሚለው ጥያቄ ነው። በአጭሩ ይህ ክስተት እኛን ለማጥቃት የጎረቤት ወዳጅ ሀገራትን በመንደርደሪያነት እንደምጠቀም ግልጽ ማሳያ ነው ሲሉ ተደምጠዋል። አሁን ለትራምፕ በእጅጉ አስጨናቂ የሆነ ጉዳይ የዓለማችን 1/5 የነዳጅ መተላለፊያ የሆነው የሆርሙዝ ሰርጥ በኢራን ጥርቅም ተደርጎ መዘጋቱ ነው። ይህም በመሆኑ የመካከለኛው ምስራቅ ነዳጅ ላኪ ሀገራት የነዳጅ ምርቶቻቸውን ወደ ሌሎች ሀገራት መላክ የማይችሉበት ሁኔታ ተፈጥሯል። ችግሩ ዛሬ ባይፈታ ነገ መፍትሄ ያገኛል በሚል ሀገራት የመጠባበቂያ ነዳጅ ክምችታቸውን መጠቀም ጀምረዋል። በዚህም በዓለም አቀፍ ደረጃ በበርሜል $120 አሻቅቦ የነበረው የነዳጅ ድፍድፍ ከ$100 በታች ዝቅ እንዲል መደረጉ ይታወሳል። ገበያው የሆርሙዝ የነዳጅ መተላለፊያ መስመር አንዳች አይነት አዎንታዊ ለውጥ ይታይበታል ተብሎ ቢጠበቅም አልሆነም። ይህ በመሆኑም በዛሬው ዕለት ዋጋው መልሶ ከ$100 በላይ አሻቅቦም ወደ $106 የደረሰበት ሁኔታ መኖሩ ይታያል። አሁን ባለው አካሄድ የነዳጅ ዋጋ ገና ከዚህም በላይ የሚያሻቅብ መሆኑ ይታያል። ይህ ከሆነ አሜሪካን ጨምሮ የመላው ዓለም ኢኮኖሚ የሚያናውጥ ሲሆን ትራምፕ በተለይ በአሜሪካ የሚያስተናግዱት ተቃውሞ እንዲህ በቀላሉ የሚታይ አልሆነም። የትራምፕ ጭንቅም ያለው እዚሁ ጋር ሆኖ ይታያል። ትራምፕ ወዳጅ ላሏቸው ሀገራት የድጋፍ ጥሪን አቅርበዋል። በነገራችን ላይ ጦርነቱ በቀጠለ ቁጥር በየቀኑ የሚበላው ዶላርም ቀላል አይደለም። ይህም በአሜሪካና በመላው ዓለም ኢኮኖሚ ላይ በቀጣይ የሚያስከትለው ጣጣ እንዲህ በቀላሉ የሚታይ አይደለም። ዶናልድ ትራምፕ ጦርነቱ አንድ ብሎ ሲጀመር በቀላሉ ተጀምሮ በተመሳሳይ መልኩ ቀለል ባለ መልኩ የሚጠናቀቅ አድርገው ገምተው እንደነበር አይዘነጋም። ከኢራን ጦርነት በፊት ትራምፕ በልዩ ኦፕሬሽን የቬኔዙዌላን ፕሬዝዳንት ኒኮላስ ማዱሮን ከቤተ መንግስት አፍነው ኒውዮርክ ማንሃተን ላይ ፍርድ ቤት መገተራቸው የልብ ልብ የሰጣቸው ይመስላል። በዚያ የድል መንፈስ በፍጥነት ወደ ኢራን ጦርነት ገቡ። ግን ደግሞ የኢራን ጦርነት ባህሪው ማካሄዱም ሌላ መልክ ይዞ ብቅ አለ። አሁን ነገሮች ሌላ መልክ ይዘው መቀጠላቸውን ተከትሎም ትራምፕ በቃ እንተጋገዝ በሚል መልእክታቸውን ለወዳጅ ሀገራት ላሏቸው ብለውም የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶም ልከዋል። የቅድሚያ የነዳጅ ጥሪው ከደረሳቸው ሀገራት መካከል አንዷ ፈረንሳይ ሆናለች። ዩናይትድ ኪንግደም ሌላኛው ሀገር ስትሆን ጃፓንና አውስትራሊያ እንዲሁ ደቡብ ኮሪያም ተጋግዘን የሆርሙዝ ነዳጅ መተላለፊያ መስመር ከኢራን መዳፍ እናውጣ የሚል የትራምፕ ግልጽ ጥሪ ደርሷቸዋል። አንዳንዶቹ ሀገራት የእኛ መርከቦች ካለፉ ምን ችግር አለው በሚል ከኢራን ጋር የመጋረጃ ጀርባ ድርድር የጀመሩ መሆኑ ይነገራል። ኢራንም ብትሆን ከኔ ጋር ጦርነት ውስጥ ከገቡ አሜሪካና እስራኤሎች የሌሎች ሀገራት መርከቦች በዚህ አቅጣጫ እንዳልፉ የሚከለክልበት ሁኔታ አይኖርም ስትል አስታውቃለች። ጥቂት ግርምትን እያጫረ ያለው የእኛ መርከብ ይለፍ በሚለው ጉዳይ ላይ አንዳንድ አሜሪካ ወዳጅ ሀገራት ናቸው የሚባሉት የአውሮፓ ሀገራት ሳይቀር ከኢራን ጋር የጀርባ ንግግር ጀምረዋል መባላቸው ነው። ከፌዝ ዘ ኔሽን ጋር ቆይታ ያደረጉት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሁን ደግሞ እስኪ ጉዳዩን ወሳኝ የዓለም የንግድ መስመሮች መካከል ከሆኑት አንዱ ነው ወደ ሆርሙዝ የባህር መተላለፊያዎች መጠን እንወሰደው። መስመሩን አሁን ድረስ እንደዘጋጁት ነው። ፋይናንሻል ታይምስ ባወጣው አንድ መረጃ አንዳንድ እንደ ጣሊያንና ፈረንሳይ ያሉ አውሮፓ ሀገራት መርከቦቻቸው በዚያ በኩል እንዲያልፉ ከእናንተ ጋር ዲፕሎማሲያዊ ንግግሮች እንደጀመሩ ይነገራል። በዚህ ዙሪያ ባሉት ዲፕሎማሲያዊ ንግግሮች ዙሪያ ማብራሪያዎትን ቢሰጡ የሚል ጥያቄ ቀርቦላቸዋል። ውጭ ጉዳይ ሚኒስትሩ በሰጡት ምላሻቸው ላይ በዚህ ዙሪያ የሚደረገውን ንግግር በተመለከተ ይሄኛውና ያኛው ሀገር በማለት በስም ዝርዝር መጥቀስ አልፈልግም። ነገር ግን በዚህ ሆርሙዝ መተላለፊያ መስመር መርከቦቻቸው ደህንነታቸው ተጠብቆ እንዲያልፉ በማድረግ ረገድ አንዳንድ ሀገራት አናግረውናል ሲሉ ተደምጠዋል። በዚሁ መሰረትም አንዳንድ ሀገራት መርከቦች ደህንነታቸው ተጠብቆ በመተላለፊያ መስመሩ እንዲያልፉ ተወስኗል። በነገራችን ላይ የኔ መርከቦች መተላለፊያዎች መጥ የዘጋ ነው እኛ አይደለንም ሲሉ ተደምጠዋል። በአካባቢው ጦርነት እየተካሄደ ከመሆኑ አንጻር መርከቦች ጉዞ ከማድረግ የተቆጠቡት በራሳቸው ነው ሲሉም ሲናገሩ ተደምጠዋል። ሌላኛው ለውጭ ጉዳይ ሚኒስትሩ አባስ አራግቺ ከቀረቡ ጥያቄዎች መካከል አንደኛው ከኢራን ኒውክሌር ጋር የተያያዘው ነው። እንደሚታወቀው ከዚህ ቀደም በነበረው የ12 ቀናት የኢራን እስራኤል አሜሪካ ጦርነት ፕሬዚዳንት ዶናልድ ትራምፕ የኢራንን የኒውክሌር ተቋማት ጥንቅቅ አድርገን አውድመናቸዋል ሲሉ የተናገሩበት ሁኔታ ይታወሳል። ኒውክሌር የሚሰራባቸው ተቋማትና የኒውክሌር መስሪያ ግብዓቶች ይለያያሉ። በየጊዜው አሜሪካና እስራኤል በኢራን የኒውክሌር ተቋማት ላይ ጥቃቶች እንደሚሰነዝሩ ስለታወቀም
እንደ ዩራኒየም አይነቱ በእጅጉ የበለጸገ የኒውክሌር ግብዓቶች ኢራን ወዳልታወቀ ቦታ እንዳሸሸች ብለውም እንደሰወረችው ይነገራል። ከፌዝ ዘነሽን ጋር ቆይታ ያደረጉት የውጭ ጉዳይ ሚኒስትሩ አባስ አራግቺ ከተነሱላቸው ጥያቄዎች መካከል አንደኛው ይኸው ጉዳይ እንደሆነ ታይቷል። ጥያቄው ኢራን ወደ 400 ኪሎ ግራም የሚመዝን የኒውክሌር መስሪያ ግብዓቶች ያሏት መሆኑ ተናግራለች። ለመሆኑ አሁን ባለው ሁኔታ እነዚህ የኒውክሌር ግብዓቶች ያሉት የት ነው? ኃላፊነቱን ወስዶ ያስቀመጣቸውስ ማን ነው የሚል ጥያቄ ነበር። ውጭ ጉዳይ ሚኒስትሩ በሰጡት ምላሻቸው ላይ እኛ ይህንን ያክል የኒውክሌር ግብዓት አለን ብለን የተናገርንበት ሁኔታ የለም። ይሄ የተረጋገጠው በዓለም አቀፉ የአቶሚክ ኢነርጂ ነው። ይህ በመሆኑም ጉዳዩ ሚስጥር ተደርጎ ሊወራ የሚችል አይደለም። የት ነው ያለው ለሚለው ጥያቄ ግን የኒውክሌር ተቋሞቻችን የተጠቁ በመሆኑ አጭሩ ምላሽ የሚሆነው በፍርስራሽ ውስጥ ተቀብረዋል የሚል ነው። አሁን ባለው ሁኔታ እነዚህን ግብዓቶች ከፍርስራሾቹ ውስጥ የሚያውጣት እቅዱ እንደሌለን መናገር እፈልጋለሁ ሲሉም የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት ማብራሪያ ላይ ተናግረዋል። ይህ ጦርነት ከመፈንዳቱ በፊት ሁለት ተከታታይ ድርድሮች መካሄዳቸው ይታወሳል። ድርድሮቹ የተካሄዱት በጄኔቫ ሲሆን በአደራዳሪነት ስትሰራ የነበረችው የኢራን ጎረቤት የሆነችው ኦማን ነበረች። የድርድሩን ጭብጦች በተመለከተም በየጊዜው ሲወጡ የነበሩ መረጃዎች ሲያመላክቱ የነበረው ዋነኛ የድርድር ነጥብ ሆኖ ሲነሳ የነበረው አንድ ወሳኝ ነጥብ ነበር። እሱም የኢራን የኒውክሌር መስሪያ ግብዓት የሚመለከተው የበለጸገ ኢራን ምርትን የሚመለከት ነበር። በአሜሪካ በኩል ሲቀርብ የነበረው ጥያቄ ኢራን ለኒውክሌር ጦር መሳሪያ ለመጠቀም እያበለጸገች ያለችውን 400 ኪሎ ግራም 60 በመቶ የበለጸገ ዩራኒየም ንጥረ ነገር ታስረክብ የሚል ነበር። ለውጭ ጉዳይ ሚኒስትሩ አባስ አራግቺ ከቀረቡ ጥያቄዎች መካከል አንደኛው ይህ ጉዳይን የሚመለከት ሁኔታ ታይቷል። ጥያቄው 60 በመቶ የበለጸገውና 400 ኪሎ ግራም የሚሆነው ዩራኒየም ለአሜሪካ ለመስጠት ስትደራደሩ ነበር። ይህንን ጉዳይ በተመለከተ በኢራን በኩል ፈቃደኝነቱ እንዳለ በአደራዳሪዋ ኦማን አማካኝነት ለምክትል ፕሬዚዳንቱ ጄዲ ቫንስ የተገለጸ ጉዳይ የነበረ መሆኑ ይታወሳል። አሁን ባለው ሁኔታ ዛሬም ቢሆን ኢራን 60 በመቶ የበለጸገ 400 ኪሎ ግራም ዩራኒየም ለማስረከብ ዝግጁ ናት የሚል ጥያቄ ነበር። አባስ አራግቺ በሰጡት ምላሻቸው ላይ በጊዜው አንዱ የንግግር አጀንዳ የነበረው የበለጸገው ዩራኒየም ጉዳይ የሚመለከት ነበር። በዚህ ዙሪያ በእኛ በኩል የበለጸገውን የዩራኒየም ደረጃውን ካለበት 60 በመቶ ዝቅ የማድረግ ፍላጎት አሳይተናል ያሉ ሲሆን ነገር ግን 400 ኪሎ ግራም ዩራኒየም ለአሜሪካ ለማስረከብ ንግግር የተደረገ መሆኑን በተመለከተ ግን ያሉት ምንም ነገር የለም። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።